በቃ በጨርቁ ላይ ራሱ ቅባት ይመጣል ብዬ አምናለሁ። የጋብስ ሚኒስትሪ እድሜ ሲቆጠር የኔ ደግሞ የዚህ አገልግሎት ተጠቃሚነት ከዛው እኩል ነው። እኔ እስካሁን ድረስ ሱፍ የለኝም። በመሰረቱ ሸሚዝ፣ ቲሸርት ምናምን። ማን ነው ይሄ ሰው እንዴ? እግዚአብሔር ይባርኩ። ቤተክርስቲያን የምትሰራውን ስራ እኛ እንሰራለን ብለው በመነሳታቸው በጣም እግዚአብሔር እናመሰግናለሁ። ጠዋት ወደ ጌታ ፊት ስጸልይ አንድ ነገር እንደምሸልም ነግሮኝ ነበር። አላወኩም እንደሆነ። ተባረኩ፣ ብዙ ክበዱ፣ ከፍ በሉ። ተባረኩ፣ ወዳችኋለሁ። እንኳን አደረሳችሁ። እግዚአብሔር ይመስገን። እንግዲህ እንኳን ለትንሣኤ በዓል በሰላም አደረሳችሁ። እናንተ በጣም የምናከብራችሁ የምንወዳችሁ የእግዚአብሔር ሰዎች ኃያላን አገልጋዮች ናችሁ እና ዛሬ እንግዲህ ለበዓል እዚህ በጣም የምወደው ወዳጄ ነው። እሱ በብዙ መልኩ የጌታን ቤት እያገለገለ ያለ ሰው ነው። እንደገና ደግሞ ለበዓል እኛ በጣም እንጸልይ እናስብ ነበር አገልጋዮችን ለመባረክ። ይህንን እቅዳችንን አያውቅም። ነገር ግን በውስጡ ደግሞ የእኛን ሚኒስትሪን ስለሚያውቅ ለማድረግ ያሰበው ነገር ነበረና ከዛ እኛ ማስታወቂያ እየሰራን ነው። እሱ ደግሞ እግዚአብሔር በልቡ አስቀምጦ ነበርና ዛሬ ለበዓል የሚሆን ከዚህ ከወንድማችን ታሪኩ የተበረከተ ለአገልጋዮች እናንተ የመጀመሪያ 5 ናችሁ። ቀጥሎ የሚመጡ 5 እያልን ዛሬ ለብዙ አገልጋዮች ነው የሱት ስጦታ የምንሰጠው እና ወንድሜ ታሪኩን እግዚአብሔር ይባርከው። እናንተንም እግዚአብሔር አብዝቶ ይባርካችሁ። አገልግሎታችሁ ይባረክ። ታዲያ ዝም ብለን ከምንሰጣቸው ብለን ለበዓል ደግሞ የምትሆን ትንሽ የትራንስፖርት የምትሆን ደግሞ እንደ ጋብስ ዓለም አቀፍ አገልግሎት ደግሞ ትንሽ ስጦታ 5 ሺህ ብር ለትራንስፖርት ትሆናለች ብለን አዘጋጅተንላችኋልና እግዚአብሔር ይባርካችሁ ማለት እንፈልጋለን። አንድ ሰው ይህንን ቤት መባረክ አለበት። ከአምስቱ መባረክ አለባቸው። ይህንንም እድል ስላገኘን ደስ ብሎና ፓስተር አንተ የምትለው ነገር ካለ የመጀመሪያውን ቅድሚያ ልስጥ። እግዚአብሔር የተባረከ ይሁን። እኔ አላሰብኩትም። ደግሞ ለኔ የመጀመሪያ ጊዜ ነው። ሌሎችን ለመክሰስም ለመውቀስም አይደለም። ይህንን ራእይ እና ሀሳብ እግዚአብሔር በልባችሁ ውስጥ ስላደረገው ጌታ የተባረከ ይሁን። የራእዩ መፈጸሚያዎች ደግሞ ስለታዘዛችሁ እናንተንም እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። እግዚአብሔር ጸጋውን ያልብሳችሁ። ዘመናችሁ ሁሉ የደስታ ዘመን ይሁንላችሁ። ልጆቻችሁ ዘሮቻችሁ ሁሉ ይባረኩ። እግዚአብሔር አብዛዝቶ ይባርካችሁ። ይህን አገልግሎት ለሌሎች አርአያና ምሳሌ ያድርጋችሁ። ሁሉ ነገራችሁ፣ ጤንነታችሁ፣ መንፈስ ቅዱስ በሙላት በእናንተ ውስጥ ይስራ። የእግዚአብሔር እጅ በእናንተ ለመልካም ይገለጥ። ተባረኩልኝ። እግዚአብሔር ይባርካችሁ። እኔ በጣም ነው የማመሰግነው። እግዚአብሔር እንግዲህ እሱ አድርጎታል። እናንተም ታዛዦች ናችሁ፣ አድርጋችኋልና ቡሩካን ናችሁ። አሜን። ተባረኩልኝ። ፓስተር እንደው ከመዝጋታችን ምን ያክል ዓመት እንዳገለገልክ ብትገልጽልን ደስ ይለኛል። አጠቃላይ አገልግሎት ዘመን ያው እንግዲህ ዘመንን የሚሰጥ ጸጋንም እድሜን የሚሰጥ ጤንነትን የሚሰጥ እግዚአብሔር ነው። እንግዲህ እኔ አገለገልኩ ከምል ጌታ አገልግሎኛል ብል ይሻለኛል። ጌታ ያስቆጠረኝ ዘመን እንግዲህ 59 እያለቀ ነው የአገልግሎት ዘመን ማለት ነው። እግዚአብሔር ይመስገን። አሜን አሜን። በጣም ተባረክ። እድለኞች ነን ይህን እድል በማግኘታችን። እኛ እንግዲህ ታሬ ከመጀመሩ በፊት እሱ ያስመርጣቸው። እሱ በደንብ ነው የሚያውቀው እንዴት እንደሚያደርግ። እዚህ ከፊታችን ላይ ደርድሮልናል ለእናንተ የሚሆኑትን እና ግን አስቀድመን አፖስትል አመስግንልን፣ ባርክልን። ይሄንን የምናገረው ያው በእግዚአብሔር ፊት ነው ያለ ነው። ኤልያስ በእግዚአብሔር ፊት ያለው ይላል።
እንደገና ደግሞ ጳውሎስም እስር ቤት ሆኖ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር በቅዱሳን መላእክቱ ፊት ደግሞ እመክራለሁ ብሎ ይነግረዋል። በቆርኔሌዎስም ስንመለከት አሁን በእግዚአብሔር ፊት ነው ያለነውና የምትለንም በለን ብሎት ጴጥሮስን ሲናገር እንመለከታለን። በእግዚአብሔር ፊት ነው ያለነው። አሁን በእግዚአብሔር ፊት ነው ያለነው። በዚህ ውስጥ የተናገራቸው ቃሎች አሉ። ጌታ ኢየሱስ በስሜ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ብሏል። እነኚህ የእግዚአብሔር ሰዎች እኔን ጨምሮ በብዙ ነገር ውስጥ ነው የምናልፈው። ጋብስ ዓለም አቀፍ አገልግሎት በአንድም በሌላም ከጎናችን ቆሞ በብዙ ነገር አግዞናል እና በዚህ ውስጥ የተሻለ ትልልቅ አቅም ያላቸው ሰዎች አሉ። ብዙ ማድረግ የሚችሉ ሰዎች፣ የጌታ ልጆች፣ ጌታ የባረካቸው። ግን እግዚአብሔር ልባችሁን ነክቶ በዚህ አይነት መልኩ ደግሞ በመደረጉ ይሄ በረከት ደግሞ በእናንተ ላይ መሆኑ ይህ ትልቅ ነገር ነው። ከኛ ዘንድ አብራችሁ ነው የምትቆሙት፣ አብራችሁ ነው የምትሰለፉት። ለምሳሌ አሁን ይህን ልብስ ስንወስደው የመጀመሪያ ነገር እኔ አሁን በባህሪ እግዚአብሔር እንዲህ አይነት ነገር ሲያደርግ ወይም ደግሞ አዲስ ልብስ ስለብስ ወንጌል ነው የምሰራው የዛን ቀን እንጂ ይሄ እንትን አልሄድም። ይሄ በቃ ግን በዛን ቀን ወንጌል እሰራለሁ። በቃ ደግሞ ይሄ ከ10 በኋላ ሳይሆን ጠዋት ጀምሮ ነው የምሰራው እስከ ምሽት። በቃ በጨርቁ ላይ ራሱ ቅባት ይመጣል ብዬ አምናለሁ። ክብር ለኢየሱስ ይሁን። እና ለዚህ ነው ጳውሎስ በአካሉም ጨርቅ ይወስዱ ነበር ብዙ ታምር ይሆን ነበር ይላል። እና በወንጌል ውስጥ እንደዛ ነው። እና እግዚአብሔር ደግሞ እናንተን ስላዘጋጀ በእውነት በእግዚአብሔር ስም በክርስቶስ ኢየሱስ ስም ጋብስ ዓለም አቀፍ አገልግሎትና ወንድማችንን እግዚአብሔር አብዝቶ ይባርካችሁ። አሜን። በጌታ በኢየሱስ ስም አብዝቶ ይባርካችሁ። ወንድም ታሪኩን ኤላ፣ ይሄ ደግሞ የቡቲኩ ስም ኤላ ነው። ወንድም ታሪኩ ኤላ። ይሄውን ይሄ በደንብ ቢገባ ጥሩ ነው። ምክንያቱም ምሳሌ ነው። ጳውሎስ ምን ይላል? ሰምቼ ይላል፣ ስለ ፍቅር ሰምቼ፣ ለሰዎች ስላለ ቅንነት፣ ስለ ወገኖች ሰምቼ ብሎ ይላልና ይሄ በጣም ለብዙዎች ምሳሌ የሚሆን ነገር ስለሆነ ለብዙ ሞዴል ነው። ይሄ ሞዴል ነው እና እግዚአብሔር አብዝቶ ወንድማችን ታሪኩን ቤተሰቡን እግዚአብሔር አብዝቶ ይባርካቸው። ስራ የተባረከ ይሁን። የእጆች ስራ የተባረከ ይሁን። ጤንነት፣ ሰላማችሁ የበዛ ይሁን። ታላቅ ነገር አድርገሃል። በእግዚአብሔር ነገር ላይ ቆመሃልና እግዚአብሔር ከጎንህ ይቆምልን በኢየሱስ ስም። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ሁሉ ለእግዚአብሔር ይሁን። ይሄ ሁሉ ከእግዚአብሔር የመጣ ነው። አዘጋጁም እግዚአብሔር ነው። ባሪያዎቹም የእግዚአብሔር ናቸው። ይሄንን ነገር በልባቸው አስቀምጦ አገልጋዮችን ለማገልገል ጋብስ ሚኒስትሪ አገልጋዮችን ለመርዳት የሚል ሚኒስትሪ ይዞ አገልጋዮችን ለማንሳት፣ ለማበርታት፣ ለማቆም፣ ለማስቀጠል ብዙ ስራ እየሰራ መጥቷል። ብዙ ስራ፣ እጅግ ደስ የሚል ስራ። በእውነት እግዚአብሔርን ስለ ጋብስ ሚኒስትሪ እናመሰግናለን። እና ዛሬም ደግሞ ይሄ ወንድማችንን ታሪኩን ይሄንን ኤላ ቡቲክ ተጠቅሞ እግዚአብሔር እኛን እንደገና ወደፊት እንድንሄድ፣ እንድንጨምር፣ እንድንሰራ። እውነት ነው ወንድሜ አፖስትል አለማየሁ እንዳለው እኔ ዳና ከለበስኩ ለወንጌል ነው የሚወጣው። ክብር ለኢየሱስ ይሁን። ወንጌል ነው የሚሰብከው። በቃ መንገድ ላይ ወንጌል ሰብካል በነጻነት ኮራ ብዬ። ክብር ለኢየሱስ ይሁን። በቃ በሰዎች ከጫማ እስከ ራስ ነው የሚያዩት ሰዎች። ውጪ ያለው ሰው ውስጥ አያውቅም። ውጭም ደግሞ ጥሩ ሆነን ወጥተን ወንጌልን እንሰብካለን። ወንጌልን እንድንሰብክ ወደፊት እንድንሄድ ምክንያት ሆናችኋል። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። እግዚአብሔር ጸጋ ይጨምርላችሁ። የእናንተ የሆነ ሁሉ የተባረከ ይሁን። ቤተሰብ፣ ዘመድ አዝማድ ሁሉ የእናንተ ሁሉ በዘላለም ሕይወት ይባረክ። ጌታ የሌለው ጌታን አግኝቶ ይባረክ። ጌታ ያለው በጌታ እየበዛ እየጨመረ ይሄድ። ይህን በጌታ በኢየሱስ ስም ባርክ ያለው አሜን። እሺ፣ እግዚአብሔር ይባረክ። ክብር ሁሉ ለኢየሱስ ይሁን። እኔ ወንድም ሰለሞን እባላለሁ። በሙሉ ጊዜ አገልጋይነት 30 ዓመት ሆኖኛል። በዚህ ዓመት 2018 ጥር ላይ ነው 30 ዓመት የሆነኝ እና ወንጌል ኪሳራ እንደሌለበት
ወንጌል በሰማይ ብቻ ሳይሆን በምድርም ብድራትን የሚከፍል እንደሆነ በዘመኔ ሁሉ አይቻለሁ። እነዚህ የእግዚአብሔር ሰዎች በአንድም በሌላም አብሬያቸው በተለያየ ከተማ ከወንድም ደስታ ጋር ረደው ጋር ከሐዋርያው አልሼ ጋር እንዲሁም ከወንድማችን ጋር እና በጣም ዛሬ ልቤ ነው በጣም የተነካው። ምክንያቱም አባታችን ደግሞ የእኛ በኩር ናቸው፣ የእኛ ቀዳሚ ናቸው። ለዚህ ሁሉ ዓመት 59 ዓመት ጸንቶ ማገልገል እኔ በድፍረት እናገራለሁ። በተለይ እኛ ባለንበት ዘመን 59 ቀን እንኳን ጸንቶ ማገልገል በእውነት በእግዚአብሔር ጸጋ ካልሆነ አይቻልም። እንደኔ ላለ ወጣት ወንጌላዊ 30 ዓመት ጸንቶ ማገልገል፣ እሳቸው ደግሞ 59 እንዳገለገሉ ምስክርነታቸው ለመስማት በራሱ እዚህ መምጣት እጅግ መታደል ነው። ለካ ጌታን 59ም 70 ዓመት ማገልገል ይቻላል የሚል ነገር ነው። እኔ ሰርፕራይዝ ያደረገኝ ዛሬ የእሳቸው ምስክርነት ነው እና እግዚአብሔር ይባረክ። እንግዲህ ጋብስ ሚኒስትሪ እኔን ሰርፕራይዝ ሲያደርግ ያው በዚህ ሚዲያ የምታየው ሰዎች በተደጋጋሚ በጋብስ ሚኒስትሪ ዩቲዩብ ላይም በኤልሻዳይ ቲቪ ላይም ብዙ ጊዜ ምስክርነት ይወጥቷል። ጋብስ ኢንተርናሽናል አገልግሎት ከጀመረበት ጊዜ ጀምሮ አብሬ ለዚህ ሁሉ ዓመት የጋብስ ሚኒስትሪ እድሜ ሲቆጠር የኔ ደግሞ የዚህ አገልግሎት ተጠቃሚነት ከዛው እኩል ነው እና ወንድማችን ዳኒን ቤተሰቡን በእውነት ቅድም ፓስተር ደስታ እንዳለው በቃ አገልጋዮችን ማገልገል ቀላል ነገር አይደለም። ጌታችን ኢየሱስ ራሱ አገልጋዮችን ለማገልገል ወገቡን ታጠቀ ይላል። ዝቅም ብሎ ማበሻ ይዞ እግራቸውን አጠበ ይላል። አሁን ዛሬ ይህንን ልብስ እኛን ስታለብሱ ብዙ ነገር ነው እኛ ቤት ያደረጋችሁ፣ ብዙ ነገር ነው ያበሳችሁት እና ይሄ በእግዚአብሔር ፊት እኔ በድፍረት ላለው 100 እጥፍ ባርኮት አለው። ስለዚህ እግዚአብሔር እንደ ጋብስ አይነት ሚኒስትሪ ባይኖር ኖሮ የኔ አገልግሎት ለዚህ ሁሉ ዘመን ይጸናል ለማለት ለመናገር አልችልም ነበር እና እያንዳንዱ አማኝ በጌታ ፊት ሲቆም ታርዤ አላለበሳችሁኝም፣ ተርቤ እና ታስሬ የሚለው 3 ጥያቄ እንደሚቀርብለት እኔ በእርግጥ ቃሉን አምናለሁ። ወንድማችን ታሪኩ እኔ አውቀዋለሁ። ልጅ ሆኖም አገልጋይ ነው። በጣም በቃ ቆሞ ነው የምታዩት፣ ቸርች ውስጥ ቆሞ እንጂ ታሪኩን እኔ የማውቀው ቁጭ ብሎ እንኳን አላውቀውም። ቸርች ውስጥ አሸር በማድረግ ረጅም ዘመን ነው ማየው። ግን እግዚአብሔር እንደዚህ ባርኮ ደግሞ አንተ ደግሞ ተባርከ እንዲሁ ደግሞ የእግዚአብሔርን አገልጋዮች መባረክ አለብኝ ብለህ በእውነት በእንደዚህ አይነት ባርኮቱ ስላገኘው ዛሬ እጅግ ደስ ብሎኛል። የመጣ ነው የመሰለኝ የወንድሞቼን አላቅም። እኔ ግን የመሰለኝ አብረን እንድንጸልይ እና ደግሞ አብረን ህብረት እንድናደርግ ምናምን እንጂ ይሄ ራሱ ልክ እዚህ ስገባ ነው አሁን ራሱ። ስለዚህ ሰርፕራይዝ ሚኒስትሪ ጋብስ ሚኒስትሪ እንደ ቃሉ እና በተግባር ፕራክቲካሊ ያየናቸው የአገልግሎት ክፍል ነው። እግዚአብሔር ወንድም ዳኒን ይባርክ። አምናለሁ ይሄ ብቻ አይደለም። በእውነት በምድሪቱ ዙሪያ በእንደዚህ አይነት በማልበስ ቢሆን በማብላት ቢሆን ድሆችን በመርዳት መበለቶችን በማገዝ በጣም እግዚአብሔር መልቲ ሚሊዮነር ያደረጋቸው የባረካቸው ሰዎች አሉ። ምናልባት ይሄ ቀን ዛሬ ለብዙዎቹ መነሳት ምክንያት ይሆናል ብዬ አምናለሁ። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ይህን ቤት ይባርክ። እንደ እህታችን ርብቃ ቤት ይሁን ይሄ ቤት እልፍ ያርገ ወንድማችን። ተከናውን ዘር፣ ትውልድ፣ ትዳር በእጅ የምትዳስሰው ሁሉ የተባረከ ይሁን። እግዚአብሔር ሁላችሁንም ይባርክ። ዳኒን በጣም ከልባችን እናመሰግናለን። በጣም ረጅም ጊዜ ነው እኔ እንግዲህ ማለት ይሄኛው አሁን ቁጥሩን አላውቀውም። ጫማ አይቀረው ልብስ አይቀረው እና ውጪ አገልግሎት ጎዳና ላይ ስናገለግል ያዩን ሰዎች በሙሉ ከኛ አገልግሎት ጀርባ እንግዲህ እንደዚህ አይነት አገልግሎት አለና በመላው ዓለም ያላችሁ ይህንን አገልግሎት በእውነት በማገልገል እንድትባረኩ ይሆን እላለሁ። እግዚአብሔር አብዝቶ ይባርካችሁ። ተባረክ። ስንት ሀገር አዲስ ኢትዮጵያ ውስጥ አገልግሎት? ከ400 ከተሞች በላይ ከ400 ከተሞች በኢትዮጵያ ውስጥ ከ400 ከተሞች በላይ በሰሜን እስከ አዲግራት፣ በምስራቅ ደግሞ እስከ መቱ ኢሊባቦር፣ እንዲሁ በምስራቅ ደግሞ እስከ አርጌሳ እስከ ውጫሌ፣ በአራቱም አቅጣጫ እስከ ድንበር ሄዱት እና አብዛኛውን ጊዜ ከሐዋርያው አልሼም ጋር በጣም ረጅም ብዙ ከተሞች አብረን ሄደን
ተሾመ አገልጋይ ምንድነው የጸናች ፊልድ ፋየ ወንጌል ቤተ ክርስቲያን ነኝና የጋፕ ሚኒስትር አስቀድሜ ባርከዋለሁ። በጣም ባለፈውም እንደዚህ የተለያየ ነገሮች መጽሐፉም ተሰጥቶ ነበረ። እንደገና ልብስም ተወሰነ ተሰጥቶ ነበረ። በጣም የሚገርም ነገር ነውና እኔ በመጀመሪያ ነው ይሄንን ወንጌል በዚህ ላይ የተገኘሁት። በጣም ደስ የሚልና በጣም እግዚአብሔር እንኳን ጋፕ ሚኒስትር እግዚአብሔር ስለረዳ እንዲሁም ታሪኩን ይህንን በዚች ሱቅ ውስጥ ላለሁትን እግዚአብሔር ባርክ። በጣም ደስ ብሎናል። ይህን ወንጌልን መርዳት እኔ አሁን እንደ ቅድም እንደተናገሩት እኔ አደባባይ ላይ ነው የሚገኘው። አደባባይ ነው ሁሉ ጊዜ የሚገኘው። አደባባይ ላይ ስለሚገኝ ይህ ልብስ ለብሼ መውጣ ወደ ወንጌል ነው፣ ወደ ማንም አይደለም። የሚቆምበትም አደባባይ ነው። ስራዬም ጳውሎስም ለጢሞቴዎስም እንዳለው ወንጌልም ስራ አድርግ እንዳለ ስራዬ ወንጌል ነው። ስለዚህ ምንድነው የምናስቀጥለ ይህንን ወንጌላዊን በምድር ላይ የሚሄዱትን እነዚህ ዋጋ የሚከፈሉትን እናንተ አይታችሁ ይህንን መርዳታችሁ እግዚአብሔር ካልተገለጠልኝ ይህንን ማድረግ አይችልም። እና ወንጌል የሚሰሩ ሰዎች ብዙ ጊዜ እኔ አስባለሁ በራሴ ማለት ነው ወንጌል የሚሰራ በብዙ መንገድ በብዙ ውጥረት ነው የሚያገለግሉ፣ በብዙ መንገድ ነው የሚያገለግሉ። ልብሱ ነው የሚያየው ቅድም እንዳለው ከታች እስከ ላይ ድረስ ያያሉ፣ ውስጥ ማንነትን ያያሉ። ግን ዋነኛና ዋነኛ ግን እግዚአብሔር ያዘነው ተራ አምላክ አይደለንም፣ እውነተኛ አምላክ ነው ያዘነው፣ ዋናው ነው ያዘነው። ከልብስ ጋር ከተለያየ ጋር የምንገመት አምላክ አይደለም። ስለዚህ ግን ይሄንን አይታችሁ ይሄንን አስባችሁ ይሄንን በማድረጋችሁ እግዚአብሔር ባርካችሁ። በጣም እኒን እግዚአብሔር ካበራልን ነው እግዚአብሔር ምንድነው ከገለጠልን ነው። ከወንጌል ጥማት ከክርስቶስ ጥማት የተነሳ ነው ማድረግ የሚችለው ሰው የክርስቶስ ፍቅር ከገባልን ነው ይሄንን ማድረግ የሚችለውና እግዚአብሔር ፍቅር ስለገባችሁ ነው ይሄንን አድርጋችሁ። እግዚአብሔር ባርካችሁ። ይህ ቤት የተባረከ ይሁን። ይህ ቤት ሮቦት ይሁን። እግዚአብሔር ባርካችሁ። ጋቢ ሚኒስትር በጣም እንወዳለን። እግዚአብሔር ባርክ። ታርዬ እግዚአብሔር ባርክ። እግዚአብሔር ያብዛል ያስፋል። ዘመን ሙሉ እንደዚህ ሁሉ ጊዜ በምድር ላይ ያለ አገልጋዮችን ማድረግ የምትችልበት እግዚአብሔር አሁንም ጸጋ ያብዛል። ከዚህ በላይ ብዙዎችን የምትረዳ ሰው እግዚአብሔርን ያደርግ ያብዛል። እንደገናም ከአንቸው በኩል ነው መጣሁት። አንቿንም እግዚአብሔር ባርካት። ያገናኘች እሷ ነው። ጌታ ይባርካችሁ እላችኋለሁ። ተባረኩ። በአጠቃላይ በኢትዮጵያ ላይ ያረገጥኳቸው ክፍለ ሀገሮች የሉ። ጎንደር ገበያው ላይ ሰብክ ያለው ሌላውም እንደዚህ እንደ ቸርች ማለት ነው። ልክ እንደዛ አጠቃላይ ሁሉንም ኢትዮጵያ ውስጥ ዞር ያለው ከአዲስ አበባ ውጪ 46 ጊዜ ታሰር ያለው። አዲስ አበባ ቁጥሩን አላውቀውም ያለ ማጋነን በአንድ ቀን 3 ታሰር ያለው በኮሮና ፒያሳ፣ ቄራ፣ እንደገና ሜክሲኮ ታሰር ያለው። በቃ አሁን መናገር የፈለኩ ግን ስለ ጋብስ አገልግሎት ነው። የአልበስጥሮስ ብልቃጥ አምጥታ በሰበረች ጊዜ ይሁዳ አንድ ሀሳብ አቀረበ። ሐዋርያው ይሁዳ እና ይሄ ነገር ተሽጦ ለድሆች ይሰጥ ነበረ እና ወደ 200 ዲናር የሚመዘን ነው በወቅቱ። ባለው ሂደት ደግሞ ስንመለከት 5000 ሰው ለመመገብ ጌታ ኢየሱስ ትንሽ እንኳን ቢመገበው አለ ፊልጶስ 200 ዲናር አይበቃም አለ። የገንዘቡ ያለውን አቅም የሚያሳይ ነውና የይሁዳ ሌብነት የቀሰቀሰ ነው። ዝም ብሎ ተራ ነገር አይደለም። እና ግን ምን ይላል መጽሐፍ ቅዱስ ሲያስተምረን ለድሆች ተገዶላቸው ሳይሆን እሱ ሌባ ስለሆነ ነው ይላል። እና ብዙ ሰዎች በጣም በርካታ አብዛኛው ሰው የሆነ ሚኒስትሪ የሆነ ነገር ይከፍትና በዛ ትርፍ ነው የሚያደርግበት እና መነገጃ ነው የሚያደርገው። ሮስ ያለምንም ማጋነን ከ80% በላይ እንዲህ ናቸው ብል በድፍረት መናገር ይችላል። እና ዳንኤልን ባለቤቱን በቅርብ ነው ማቃቸው። በትክክል የወሰዱትን ነገር በትክክለኛ ቦታ ነው የሚያሳርፉት። ሁልጊዜ ያ ነገር ይነካኛል። የነሱ አገልግሎታቸው ፓስተር ዳኒ ከልጅነቱ ጀምሮ ነው ማቀው። የእግዚአብሔር ለእግዚአብሔር የሚባል በጎ አድራጎት ማህበር ውስጥ እዛ አባል ነበር። እሱን አመራር ውስጥ ነበር እኔ መራው የነበረው እና ወደ 9 ችግረኞች ቤት እንደዚህ አፍርሰን ሰርተናል። 3 እድር አስተባብረን ራሳችን ጭቃው ከተን አናጢ በነፃ ምን አይደል እንደዛ ሰርተ ከታይ ጀምሮ ነው ማቀው እና የኖረው ህይወቱን ለሌሎች በመቆረስ በቃ ከጉድለቱ የሚያረጋቸው ነገሮች ይነካኛል። አንድ ጊዜ ምንም በሌለው በዛ ውጥረት ውስጥ ጃኬት ምናምን በቃ ገዝተው ስጦታ ሰጡ።
እኔ አረሰው በቃ እና ከታች ጀምሮ ነው። አሁን ደግሞ እንደዚህ የሚወስዱን በትክክለኛ አሁን ይሄንን እየተከታተላችሁ ያላችሁ እንዲህ አይነት ሸክም ያላችሁ ጌታ የባረካችሁ ሰዎች በቃ ወገኖቻችን እና ትክክለኛ ሰው በቃ ማሳረፍ ጋብስ አገልግሎት ላይ ማሳረፍ ማለት በቃ እቤታችሁ ዕቃ እንደማስቀመጥ ያክል ቁጠሩት በቃ እና ለትክክለኛ ሰው ያስረክብላችኋል። እና ይህንን አገልግሎት በተለያየ ነገር አብራችሁ ብትቆሙ በጣም ደስ ይለኛል። ዋጋችሁ ታላቅ ነው። ደግሞም በሌላ አቅጣጫ ላይ እግዚአብሔር የባረካችሁ ለዚህ ጊዜ እንደሆነ እንዴት ታውቃላችሁ? በቃ ስለዚህ ይህንን አገልግሎት እጃችሁን ደግፉ። እነሱ ደግሞ ግራና ቀኝ እጆቻችንን ደግፈው አብረው ቆመዋል። በብዙ አቅጣጫ በቤታችን፣ በጉርለታችን፣ በኑሯችን እና አግዙ ለማለት ወዳለሁ። ወገኖቻችን ይህንን ስታዩ ይሄ ሸክም ያላችሁ በዚህ ስልክ ቁጥር ደውላችሁ አግኟቸው። ይህንን ነገር ለመሳተፍ ዛሬ ደጋ አትበሉ በቃ ምክንያቱም ከዚህ በኋላ ያለው ሰዓት የእናንተ አይደለም። መቼ እንደምትጠሩ አታውቁም። ሰርታችሁ እለፉበት፣ በገንዘባችሁ ስሩበት፣ በቃ ይህንን አድርጉበት እና ይህንን ማስተላለፍ ነው ፈልገው። እግዚአብሔር ይባርካችሁ። አሁን እንግዲህ በቃ ከታሬ ጋራ መምረጥ እሱ ነው የሚያውቀው። ከዛ ስጦታችን አለ። ስጦታችን ከፖስት ካርድ ጋራ ይኸው እኔ እየሰጠው ወደ ታሬ ትሄዳላችሁ። ያው ይሄ ፖስት ካርድ እንኳን አደረሳችሁ ነው ግን ያዘጋጀ ነው ለወንጌል እንድትሰሩ ደግሞ ሌሎች እዛ ጋር አለ ወንጌል መስሪያ ነው ለዚህ ለትንሳኤና እግዚአብሔር ይባርካችሁ። ፓስተር አንተ ስለምትቸኩል ቅደም ታሬን ተከታተል። ይሄው በኋላ ደግሞ ፖስት ካርዱን ይወሰዳል። ተባረክ። አሜን አሜን። ይሄው እሺ ተባረክ። አሜን። ፓስተር ተባረክ። አሜን። ፓስተር ተባረክ። በነገራችን ላይ አፖስትል ስትሰማ ራሱ ዋጋው ተነገረ። ይሄ ቤት ማለት የመጨረሻ ኳሊቲ በእውነት ነው ማለት እውነት አሃ ጌታ ስለሆነ ይከፍላል። 56 አይ ላይ 56 ነው እሱ በርተኝነት 54 አይደል? እስቲ 54 ሞክራት እንደይችል ማስኪ ወደዚህ ወደኋላ እጅን ወደኋላ አስጠኝ። ልክ እንደምትታሰረው እንደዚች ነፃነት ነው። እንኳን አደረሳችሁ። ችግር የለም። እናንተ የምትሰሩት ስራ ጋር ይሄ ምንም እንዳልሆነ ነው የሚቆጠረው። ግን እግዚአብሔር ይባርካችሁ። ዘመናችሁን ከዚህ በላይ ጨምሩ። እንግዲህ ወንጌል እንዳይቆም እሺ። ቴንክ ዩ። ጠቆር ያለ ይሁን። እሺ፣ ጠቆር ያለ ከሆነ 54 ከሶስት እግዚአብሔር ይመስገን። እሺ፣ እናመሰግናለን። እሺ፣ ተባረኩ። እግዚአብሔር ይመስገን። እሺ፣ እናመሰግናለን። እሺ፣ ተባረኩ። እሺ፣ እስቲ እሺ፣ ለአንተ 46 ቁጥር ካለው እጅግ ትልቅ እድል ነው።
ነው እንጂ ወደ ኋላ ተሳክቷል። ደግሞ የመረጠው ራሱ ነው ሲሆነው እግዚአብሔር ይመስገን። ደግሞ እንዲህ አይነት ከለር ነበር በዚህ መልኩ ይሆናል ማለት ነው። እናመሰግናለን። እጆቹን ይክፈት፣ ትውልድ ይባረክ፣ አሁንም እልፍ ያድርግ። አሜን። ተባረክ። ቴንኪው። እንግዲህ በመጀመሪያ እንኳን አደረሳችሁ ልንላችሁ ነው የጠራናችሁ። የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ ጋብስ ዓለም አቀፍ አገልግሎት ከወንድሜ ታሪኩ ጋራ ከኤላ ቡቲክ ጋራ በመተባበር ለእናንተ ለበዓል የሰርፕራይዝ ስጦታ አለን። የሰርፕራይዝ ስጦታችን ወንድማችን እዚሁ መርጣችሁ የምትወስዱት ሱቶች አዘጋጅቶላችኋል እና ይህን እንድትወስዱ ነው የጠራናችሁና አይደለ ግዙ ሊሉን ነው እያላችሁ እና እግዚአብሔር ይህንን ቤት ይባርክላችኋል። ያዘጋጀንላችሁ ትንሽ ደግሞ ለትራንስፖርት እንድትሆን ስጦታል። ይሄ እሱን ደግሞ እንሰጣችኋለን። እቺ ለበዓል እንግዲህ ለትራንስፖርት ነው። አሁን ላይ ገንዘብ ስለወረደ ለትራንስፖርት መመለሻችሁ እንዲሆን 5,000 ብር እዚህ ውስጥ አለው። ይኸው እግዚአብሔር ያክብርልን። ፖስት ካርዱ የወንጌል ነው፣ መመስከሪያ ነው። እንኳን አደረሳችሁ ብላችሁ መስክሩልን፣ ስጡልን። እሺ ይኸው እዚህ 5,000 አለ። አሜን። ታሬ ያስመርጣችኋል እና የምትፈልጉትን ትወስዳላችሁ። ብሬያችን ባሮኬ ያቺ የበቀደሟ ተመላሿ የእግዚአብሔር ሞገስ ይጨመርበታል ማለት ነው። ይሄ ስጦታ ለማን እንደሆነ አልነግራችሁም፣ ግን ጋሽ ዳኒ ደግሞ ከታሪኩ ተቀብሎ እንዲሰጥልንና ውስጡ ያለውን እንዲከፍተው እሱ ያደርግልናልና እስቲ ጋሽ ዳኒ ማን እንደሆነ በኋላ በደንብ ታዩታላችሁ በእኛ ቻናልም ላይ። አሁን ግን ስጦታውን ተቀብለ ለሌላ ሰው ከመስጠት በፊት ታሳይልናል። እንደዚህ መሳብ እንችላለን። ጥንቃቄ ትፈልጋለች። ዋው
እስቲ ዋው 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 ዋው! ማን ነው ይሄ ሰው? እንዴ እንደዚህ ነው መሰለኝ ባዘር። ይሄን ሰው እንደዚህ ጥቁር ሴት ጋሽ ዳንኤል መንገሻ እኔ ነኝ እኮ። ዛሬ ጠዋት ጌታ የተናገረውን አሁን ሲናገር በደንብ ስሙት። እግዚአብሔር ታማኝ ነው። እና ምንድን ነበር ያለ ጌታ? ጌታ ጠዋት ያው ሁሉ ጊዜ 12 ሰዓት እነሳለሁ። ጀርመንም እንደዚህ ነው ማድረገው። ጤና ስለሰጠኸኝ ስላኖርከኝ፣ እድሜን ጨምረህ ኑር ስላልከኝ፣ በጀርመን ሀገር እዚያ ያኖረኛል አሁንም እያኖርከኝ ያለው እያልኩ ሁሌ እጸልያለሁ። ዛሬም እንደ ልማዴ ጠዋት ተነስቼ 12 ሰዓት ስጸልይ ጌታ ሽልማት ታገኛለህ በአንድ ነቢይ በኩል ተናገረኝ። ስጦታውን ትቀበላለህ ሲለኝ እንግዲህ 2 ዓመት 3 ዓመት ሊፈጅ ይችላል። ጌታ አንዳንድ ጊዜ ያዘገይ አይደል? በቃ ያማል በጣም እና ግን እግዚአብሔር በቃሉ ታማኝ ነው እና ምን አይነት ሽልማት እንደሆነ ባላውቅም በነገሥታት ፊት አቆመሃለሁ፣ በዶክተር አብይ በአዳነች አበበ በሀብታሞች ፊት አቆመሃለሁ ሲለኝ ድሩም የሚናገረው ስለሆነ አሜን ብዬ ተቀብዬ ዝም አልኩኝ። ሽልማቷንም እንደዚሁ ነው ያልኳት። ለካስ እግዚአብሔር አንዳንድ ጊዜ ነገሮችን ያፈጥናል ለስራው ሲል ለመንግስቱ ሲል። በጭራሽ ይሄን አልጠበቅኩም። እኔን ቅድም እየነገርኳቸው ነው ለአዳነ ይሄ ጅማሬ ነው አልኩኝ። በቃ እግዚአብሔር ለስሙ ስራውን ያደርጋል። ለዳንኤል ሳይሆን ትውልድን ስላየ በኢትዮጵያ ውስጥ እና ቅድም ወንድማችን እንዳለ በኢትዮጵያ ዙሪያ ብዙ የልማት ስራዎች እየሰራው ነው ያለው እና አሁን ከ3 ቀን በፊት ነው ከክፍለ ሀገር የመጣሁት እና 2 ቤቶች አሰርተን ምስኪኖች ለሆኑ የሸክላ ሰሪዎች አስመርቀን መጣን። ቁልፍ ሰጥተን ማለት ነው እና አሁን ይህን እድሉን አግኝቼ ደግሞ ዛሬ ጀርመን ሮብ ሰኞ ከመሄድ በፊት ዳኒ ጋር ኮንታክት አድርገን ቪዲዮ ቀረጻ አድርጎ ሲወስደኝ በቃ እግዚአብሔር ስራው እንደሆነ ጊዜው እንደሆነ ወቅቱ እንደሆነ ከ30 ዓመት በኋላ እግዚአብሔር ለመጀመሪያ ጊዜ እንደዚህ ሽልማት ሳገኝ ከሰላም እግዚአብሔርን አመስግኑ። ይሄ ጅማሬ ነው ማለት ነው። ይህን ለሰራ አምላክ እግዚአብሔር ክብር ሁሉ ተጠቅልሎ ሲሆን ዳኒ የሚያንተ ሚኒስትሪ ይህንንም ደግሞ የረገጥነውን ደግሞ ሱቅህን እግዚአብሔር ይባርከው፣ የረገጣችሁን ሁሉ ትወርሳለህ ስለሚል የቅዱሳን ጸሎት የቅዱሳን የረገጥነው ሁሉ ያስወርሳል። እናንተንም ጌታ ይባርካችሁ። አሜን። በጣም እውነትም ስሜ ዳንኤል መንገሻ አርኪቴክት ኦፍ ኮምፓሽን ጋፕስ ኢንተርናሽናል ሚኒስትሪ አርክቴክት ኦፍ ኮምፓሽን ብለን የሰጠን። በጣም እንግዲህ ነው ደግሞ ዋው ይገርማል። እንደገና እግዚአብሔር ሞቅ ያልቅታ ተባረክ ታሪ በልበድ። እኔ እኮ ሽቶ መስሎኛል ሳየው ሽቶ ነገር እንደውም ላንተ የሚሰጥ መስሎኛል። እኔም ራሴ ከጠራሁት በኋላ ለሱ ነበረ ሌላ ማዘጋጀት የነበረ። ይሄ ጋፕስ ኢንተርናሽናል ያልታዩትን አይደለም እየፈለገ ያለው ትልልቅ አቅም ኖሮ እየተሰራ ግን ደግሞ ያልታዩትን ነው ያየው። አሁን ቅድም አስተውላችሁ ከሆነ 30 ዓመት ሲያገለግሉ መንግስት ሊያየው ይችል የነበረን ስራ አላየም። አብያተ ቤተክርስቲያናት ሊያዩት ይገባ የነበረውን ስራ አላዩትም። ግን ትልልቁ ሆኖ ወጥቷል እና እግዚአብሔር ለጋብስ ዓለም አቀፍ ቤተክርስቲያን ሚኒስትሪ የሰጠው ፈልፍሎ ይሄ ያልታዩትን ነገሮች የማውጣት አገልግሎት ግቡን መጥቷል። እሱን ለመናገር ፈልጌ ነውና ጥሩ ነው። እግዚአብሔር ሲያሳይህ ያልታዩትን ለማየት ያልተዳሰሱትን ለመዳሰስ ሲያሳይህ መንገዱ ልክ ነበር ማለት ነው። እንደዚህ አይነት እንደ ከዋክብት ሊያበሩ የሚችሉ ትልልቅ ነገሮችን እግዚአብሔር ባንተ እየገለጠ እያየ ነው ያለውና ስለዚህ አገልግሎት እግዚአብሔር ይመስገን። ይሄን ማለት ፈልጌ ነው። በጣም አልጠበቅኩም እና ይሄ በጣም ትልቅ ነገር ነው ለኔ እና ለእናንተ በጣም የሚያስደንቅ ነገር ነው። እግዚአብሔርን በጣም አመሰግናለሁ። ደስ ብሎኛል። በጣም ነው የተደሰትኩ። ደግሞ ሙሉ ልብስ መልበስ እንትኔ ስለሆነ ሁሌም ስለምለብስ እንግዲህ ከዚህ በኋላ ይበዛል ማለት ነው። ጌታ የተመሰገነ ይሁን። እግዚአብሔር ይመስገን። እንግዲህ የ2018ን የፋሲካ በዓል ምክንያት በማድረግ ኤላ ፋሽንንና ጋብስን ዓለም አቀፍ አገልግሎትን እጅግ በጣም እናመሰግናለን። በፈረሰው ቅጥር በኩል የሚቆም አገልግሎት ነው። ለአገልጋዮች በማሰብ በዓላትን በደስታ ከልጆቻቸው ከቤተሰቦቻቸው ጋር እንዲያሳልፉ ከጎናችን በመቆም ቤተክርስቲያን የምትሰራውን ስራ እኛ እንሰራለን ብለው በመነሳታቸው በጣም እግዚአብሔርን እናመሰግናለሁ። ስለ ጋብስና ስለ ኤላ ፋሽን እግዚአብሔር ይመስገን።
ተባረኩልን። እንደዚህ እጠብቃለሁ ብዬም አላሰብኩም። ነገር ግን አንድ ነገር ሰርፕራይዝ እንደመሆን ዛሬ ጠዋት ወደ ጌታ ፊት ስጸልይ አንድ ነገር እንደምሸልም ነግሮኝ ነበር። አላወኩም እንደሆነ ለካስ እኔ ደግሞ ሽልማቱ ከ2 ዓመት በኋላ ይመስለኛል። አንዳንዴ እግዚአብሔር የተናገረውን ያፈጥነዋል። ለምን እንደሆነ አላውቅም። ግን ይሄ ትልቅ እውነት ምስጋና የሚገባው ነው። ለእናንተ ላረጋችሁት የሚገባኝ አልነበርኩም። ግን ይህንን እድል በማግኘቴ የእናንተን ሚኒስትሪ የዚህንም ደግሞ ሱቅ ባለቤት ጌታ አብስቶ ይባርከው። ጌታ ይባርካችሁ እላለሁ ስላረጋችሁልኝ። እሺ በጣም አመሰግናለሁ። እግዚአብሔር ይባርክ፣ ተባረክ፣ ዘመን ይባረክ። ያንተና ያንተ የሆነ ነገር ሁሉ በኢየሱስ ደም የተሸፈነና የተጠበቀ ይሁን። አሁንም አበስተ የምትሰጥበት ጸጋና ኃይል ይለቀቅል። በኢየሱስም ተባረክልኝ። አመሰግናለሁ። ፓስተር እንግዲህ ይሄ ደግሞ የትራንስፖርት የ5000 ብር ስጦታና አመሰግናለሁ። እንኳን አደረሰና ለሌሎች ሰዎችም እንድትሰጥ ነው። እሺ እግዚአብሔር ይባርክ። ደስተኞች ነን በአገልግሎት። አሜን። ተባረክ። ያው እሺ እግዚአብሔር ይባርክ ፓስተር፣ ከልብ አመሰግናለሁ። ጋብስ ሚኒስትሪ አብራችሁ የምትሰሩ ሁሉ እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። ከልብ አመሰግናለሁ። አብራችሁኝ ስለቆማችሁ በጣም ደስተኛ ነኝ። እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንዲሁም ደግሞ የዚህ ኤላ ባለቤት እሱንም ቤተሰቡንም ይባርክ። ተባረኩልኝ። አሜን። አመሰግናለሁ። ፓስተር ተባረክልኝ። ኤላ ቡቲክ ወንድም ታሬን እግዚአብሔር አብዝቶ ይባርክህ። እንደዚህ እንዳለበስከን ጌታ ደግሞ ጸጋን ያልብስህ። ፍጻሜ ደግሞ ያማረ ይሁን፣ ከክብር ወደ ክብር። በዚህ በትንሣኤው በዓል ላይ በኢየሱስ ስም የሆነ ነገር ይሁንልህ፣ እንግዳ ነገር ይሁንልህ፣ የተደበቁ ነገሮች ሁሉ ይገለጡ። እንዲሁም ደግሞ ጋፕ ሚኒስትሪም አብሮ ነው የሚሰራው። ጌታ ይባረክ። የብዙ አገልጋዮችን ጋፕ እየሞሉ ነው ጌታ በረዳቸው መጠን። ጌታ ኢየሱስ ዘመናችሁን አብዝቶ ይባርክ። ቅንነታችሁ፣ መልካምነታችሁ በጣም ደስ ይላል። ጌታ ይባርካችሁ። ተባረኩ፣ ብዙ ክበዱ፣ ከፍ በሉ። ተባረኩ። ወዳቸዋለሁ። ያው ጋብስ ሚኒስትሪ እንግዲህ እኔ ጋር ብዙ የተሰሩ ስራዎች አሉ ማለት በቃ በብዙ መልኩ ማለት ነው እና ተንከባካቢ ነው ይሄ ሚኒስትሪ እስካሁን ድረስ ማለት ነው እና እግዚአብሔር ይባርከው ማለት እፈልጋለሁ። ይሄ ጋብስ ሚኒስትሪ ዛሬ ደግሞ በቃ ለኔ ያልጠበቅኩት ሰርፕራይዝ ነው። እኔ እስካሁን ድረስ ሱፍ የለኝም በመሰረቱ ሸሚዝ፣ ቲሸርት ምናምን ነው የምጠቀመው እና አሁን እንደዚህ በዚህ መልክ ደግሞ ኤላ የሚባለው ጋር ተገኝቼ በእንደዚህ አይነት መልክ ደግሞ ሰርፕራይዝ ሲደረግ እኔ የመጀመሪያ ጊዜ ነው እና በእውነት እግዚአብሔር ይባርካችሁ ማለት እፈልጋለሁ። እግዚአብሔር ይባርካችሁ በጣም በቃ ማለት ትንሣኤ ስም ብቻ አይደለም። እኔ አሁን ትክክለኛ ትንሣኤነት ነው ያየሁት እና በእውነት ጋብስ ሚኒስትሪ ኤላኤ እንደዚያው ለኔ ያደረገው አስተዋጽኦ እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይለምልም፣ ዘመናችሁ ከፍ ይበል። በእውነት እኛን ያዩ አይኖች በእናንተ በኩል ሆነው ይሄንን ያልጠበቅነውን ነገር በቃ ማለት እኔ ማመን ያቃተኝ። እግዚአብሔር ይባርካችሁ። ተባረኩ። ዘመናችሁ ይለምልም፣ ብርክ በሉ። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ተባረኩ። እግዚአብሔር ያክብራችሁ። ጸጋና ሰላም ይብዛላችሁ። ዛሬ በኤላ ቡቲክ እገኛለሁ። የአመት በዓል ስጦታ ከጋብስ ሚኒስትሪና ከኤላ ቡቲክ በመገኘት የሱፍ እንደገና ደግሞ የአመት በዓል የገንዘብ ድጋፍ ተደርጎልኛል። እውነት እጅግ በጣም ነው የምናመሰግነው። እግዚአብሔር ጸጋ ይብዛላችሁ። እጅግ በጣም ደስ ብሎኛል። ተባረኩ። እግዚአብሔር እኛ እንዳለበሳችሁ ልጆቻችሁ የልጅ ልጆቻችሁ ይልበሱ። አመሰግናለሁ። እሺ እግዚአብሔርን አመሰግናለሁ ስለተደረገልኝ የስጦታ ኤላ ቡቲክስንም ጋብስ ሚኒስትሪውንም እግዚአብሔር ይባርክልኝ እላለሁኝ። ምክንያቱም እንደዚህ አይነት ነገር አግኝቼ አላቅም፣ የመጀመሪያዬ ነው። እንደዚህ ስጦታ እግዚአብሔር ሲሰጠኝ የመጀመሪያ ነው። ቢሆንም እጅግ በጣም ደስ ብሎኛል። ጋብስ ሚኒስትሪንም እንደገና ደግሞ ኤላ ቡቲክንም ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። ፓስተር ዳኒንም እግዚአብሔር ዘመኑን ይባርከው፣ ለልጆቹ ለቤተሰቡ ይኑር።
እግዚአብሔር አገልግሎቱን እድሜውን በዚህ ደግሞ ጋፍስ ኢንተርናሽናል ዓለም አቀፍ እዛ ጋር የሚያገለግሉትን ሁሉ እግዚአብሔር እንዲባርክ መልካም ምኞቴን ይገልጻለሁ። ሌላ የምለው ነገር የለኝም። እግዚአብሔር ይባርክ። የዛሬ ዓመት ቅዳሜ ለዋዜማው በጠና ታምሜ ከአንጀቴ ላይ እጢ ተቆርጦ ወጥቷል። ፓስተር ዳኒ በጸልዮልኝ በማስመለስ ነው የወጣልኝ እና ጌታ ፈውሶኝ የዛሬ ዓመት ቅዳሜ እኔ ሆስፒታል ነበርኩኝ እና ጌታ ልክ በዓመቱ ደግሞ እዚህ በረከት ውስጥ ከተተኝ። ጌታ የተመሰገነ ይሁን። ሁላችሁም ጌታን አመስግኑልኝ። ጌታ ይባረክ። እግዚአብሔር ይባርካችሁ። እንዴት ናችሁ? ሁሉ ሰላም ነው? እነሆ መጽሐፍ ቅዱስ እንደሚል እግዚአብሔር የሰራት ቀን ይህች ነች፣ በሷም ደስ ይበለን ሐሴት የምናደርግ እንደሚል እነሆ ዛሬ ይህች ቅዱስ ቀን ነች፣ የተባረከች ቀን ነች። እግዚአብሔር አምላክ በጋብስ ኢንተርናሽናል ሚኒስትሪ በኩል ለአገልጋዮቹ በሚያበረክተው ስጦታ መካከል እኔ አንደኛው ተካፋይና የዚህ ድርሻ ባለቤት በመሆን እግዚአብሔርን እባርካለሁ። እግዚአብሔር ዘመናችሁን ይባርክ። ጋብስ ሚኒስትሪ ይስፋ ይስፋፋ። እግዚአብሔር ይባረክ እና ኤላ ፋሽን ታሪኩን እግዚአብሔር ይባርከው። ይህንን አገልግሎት ከጋብስ ኢንተርናሽናል ሚኒስትሪ ጋር አድርጎ ስላቀናጀ እግዚአብሔር ያስፋው፣ ይስፋፋ፣ ይደላደል፣ ይመቸው በጌታ በኢየሱስ አሜን። ደስ ብሎኛል። እግዚአብሔር አምላክ ስሙ ይባረክ። ዛሬ ጋብስ ሚኒስትሪ ፓስተር ዳኒ በማለዳ ሰርፕራይዝ አድርጎናል እኛን አገልጋዮች። እግዚአብሔር አምላክ ለዘላለም ይባርከው። አንድ ቃል ግን ይሄ ማንበብ ፈልጋለሁ። ፊልጵስዩስ ምዕራፍ 2 ቁጥር 20 እርሱ እንደርሱ ያለ ስለ ኑሯችሁ በቅነት የሚጨነቅ ማንም የለኝምና ሁሉ የራሳቸውን ይፈልጋሉ የክርስቶስ ኢየሱስን አይደለም የሚል ቃል አለና በጣም የገረመኝ በዚህ ዘመን ብዙ ሰው ስለ ራሱ ሩጫ ብቻ በሚያስብበት ዘመን ለአገልጋዮች ደግሞ የሚያስብ አገልጋይ እግዚአብሔር ስለሰጠን እግዚአብሔርን በመጀመሪያ ስለ ፓስተር ዳኒ ስለ ጋብስ ሚኒስትሪ እጅግ አድርጌ አመሰግናለሁ። እንደምትመለከቱት ሙሉ ልብስና እንዲሁም ደግሞ የ5000 ብር ስጦታ ተሰጥቶናል። እግዚአብሔር አምላክ ይባረክ። ጌታ ኢየሱስ ይባርክ። ጋብስ ሚኒስትሪ እንዲሁም ደግሞ ኤላ ቡቲክን በጣም አመሰግናለሁ። እግዚአብሔር አገልግሎታችሁን፣ ዘመናችሁን፣ ትውልዳችሁን ይባርክ። አመሰግናለሁ። ተባረኩልኝ። በመጀመሪያ እግዚአብሔር ይመስገን። ቀጥሎ ጋድ ሚኒስትርና ኤላ ፋሽንን እግዚአብሔር ይባርክ እላለሁ። ስሜ ሚሽነሪ ሙሐመድ አባጃድ አባ መጋል ይባላለሁ። እግዚአብሔር እንግዲህ እንደገና እንደምኖር አንድ ምልክት አሳይቶኛል። እኔ ዛሬ እንደዚህ ሰው ባለበት ቦታ ተገኝቼ ሳይሆን እኔ በየቀን ሬሳ ከጎዳና መቼ ነው የሚለው ውስጥ ያለውት እኔ ወንጌል የሚሰራው ወደ ራሴ ጎሳዎች ላይ ነውና እግዚአብሔር ግን ለዚህ እንደገና ምዕራፍ ስለሰጠኝ ጌታን አመሰግናለሁ። ይሄን ስላሰባችሁልን እግዚአብሔር ለእናንተ ያስብላችሁ። እንደገና እግዚአብሔር ለእኔም እንደገና ትቀጥላለህ፣ እንደገና ትሰራለህ የሚል ምልክት እግዚአብሔር አሳይቶኛል። እናንተንም እግዚአብሔር እንደገና ያኑራችሁ፣ እንደገና የአገልግሎታችሁ ዘመን ይቀጥል። እግዚአብሔር ይባርካችሁ። በእውነት እኔ በጣም ነው ደስ ያለኝ። በእውነት እኔ ሰጪ ነኝ ባይዘወይ እኔ ከሞባይል ሸሚዝም ልብስም ስሰጥ ኖር ያለው ባለችኝ አቅም ማለት ነው። አሁን በቅርብ እንኳን እቺ 4-5 ወር ሳትሆን 5 ሸሚዝ ገዝቼ ለሰዎች ሰጥቻለሁ። ግን በዚህ በ20 ዓመት ዘመኔ ውስጥ ለመጀመሪያ ጊዜ እንዲህ ያለ ስጦታ ስቀበል ለመጀመሪያ ጊዜ ከዚህ ቤት ተቀብያለሁ። መጽሐፍ ቅዱስ ሲናገር ሰጠ ለምስኪኖችም ሰጠ፣ በተነ ለምስኪኖችም ሰጠ፣ ጽድቅ ሆኖ ተቆጠረለት ይላል። ዛሬ በኢየሱስ ክርስቶስ ስምና ስልጣን የነካ ሁሉ ይብዛልህ፣ መትረፍረፍ ይሁንልህ፣ ዳርቻ ይስፋ፣ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። ያው መቼም ፓስተር ለዛሬ ብቻ ሳይሆን ያው ብዙ ዘመናት ያው ለአገልጋዮች ጎን ላይ እየቆመ የመጣ ትልቅ እግዚአብሔር ሰው ነው። እግዚአብሔር ይባርኪ። ዘመን የተባረከ ይሁን፣ አገልግሎት የተባረከ ይሁን። በጣም ትዝ የሚለኝ ነገሮች አንዱ ያው ባለፈው ሀመር ከዚህ ወደ 1250 ኪሎ ሜትር በርቀው ጊዜ በበቅሎ እየሄደ
ትዝ ይለኛልና በሞተር ከሞተር ደግሞ ሞተር እምቢ ሲል ደግሞ በበቅሎ ሄዶ እዛው ጭቃ ውስጥ በረሃ ውስጥ ሄዶ ሀመር ሙርሲ ወደዛ ሄዶ ማን ነው አዲስ አበባ ከአዲስ አበባ እንኳን ከከተማ ቀርቶ ከክልል ከተማ በማይሄድበት ጊዜ እግዚአብሔር ይባርከው እና በተለይ ቦታ ሳይመርጥ ጌታን የሚያገለግል የእግዚአብሔር ትልቅ የእግዚአብሔር ሰው ነህ። እግዚአብሔር ይባርክ። ዘመኔ የተባረከ ይሁን። ካንተ ጋር የሚያገለግሉት ሁሉ የተባረኩ ይሁኑ። በጣም ለኔ ዛሬ ያው አዲስ ደንግጭ ያለው በእርግጥ እንደዚህ አይነት ነገርም በአገልጋዮች መካከል ላይ በዚህ ዘመን እግዚአብሔር አንተን ምሳሌ አድርጎ ስላስቀመጠ ያ ብዙዎች አሉ ብዙ ማድረግ የሚችሉ ሰዎች አሉ እዚህ ኢትዮጵያ ውስጥ ግን ካለችው ከትንሿ ነገር አንተ ግን ለአገልጋዮች ስደርስ እኔ በጣም ማቃቸው ብዙ ማአት ትላልቅ ነገር እንደዚህ አይነት ህንጻ መግዛት የሚችሉ ሰዎችም አሉ ግን አንተ ግን የቆሮንቶስ ሰዎች ያው ለምን አምጥቶ ለምን ያው ለወንጌል አገልግሎት እንደሚሰጡ አንተ ከሌለው ነገር ሰዎች ካላቸው ነው አንተ ከሌለው ነገር ለአገልጋዮች ስታደርግ እግዚአብሔር የዘሬን ይባርክ። ካንተ ጋር የሚያገለግሉ የተባረኩ ይሁኑ እና አንተ ቦታ ማትመርጥ የት ነው ሆቴል አለ ምግብ አለ ምንድነው የሚበላው ብለህ መርጠህ ማትሄድ እስከ በረሃ ድረስ ሄደህ ስታገለግል በዛም ያው አንተ እግዚአብሔር ሰው ነህ። እንኳን ትልቅ አዲስ አበባ ከተማ እንኳን አዲስ አበባ የጠጡ አገልጋዮች እዚህ ቃሊቲ ሄደው ያገለግሉም አንተ እስከ ብዙ ሀገሮች በዓለም ላይ ትሄዳለህ። እስከ በፈረስ ታጉዘ ሄደህ ከኛ ጋር ወደ በረሃ ድረስ ስትሄድ እንደ አገልጋይ አይቼዋለሁና እግዚአብሔር ይባርክ። ዘሪ ይባረክ፣ ትውልድ ይባረክ፣ መንገድ የቀና ይሁን፣ ለዘላለም ተባረክ። በጣም ደስ ብሎኛል። እግዚአብሔር ይባርክ። ተባረክልኝ። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ለዛሬ ቀን ስለዚህ ማለዳ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር በነገር ሁሉ ይህን ቤት ይባርክ፣ ይህን አገልግሎት ይባርክ። ጋብስ ሚኒስትሪ እግዚአብሔር አምላክ ይባርካችሁ፣ ተባረኩ። ወንድማችን ታሪኩ ደግሞ እግዚአብሔር አምላክ አብዝቶ አሁንም ይባርክህ። ለድሃ የሚሰጥ ለእግዚአብሔር ያበድራል ነው የሚልና እናንተ ትዘራላችሁ፣ እግዚአብሔር ነው የሚከፍል እና እግዚአብሔር የሚከፍላችሁ ደግሞ እንዲህ በትንሽ አይሆንም። ይሄ ትንሽ ነው እያልኩ አይደለም፣ በብዙ ይከፍላል። በዘመኔ ሁሉ ጥቂት መዝራትም ብዙ ማጨድን ስለማቅ እግዚአብሔር በብዙ ያሳጭዳችኋል። እግዚአብሔር አምላክ ይባርካችሁ። ወንድሞችን ማሰባችሁ፣ አገልጋዮችን ማሰባችሁ በጣም ደስ የሚል ነገር ነው። ምክንያቱም አገልጋይ ሲቆም ሊያገለግል ከባድ ነው፣ ይገባችኋል። እና የአባባ የኔ ባለቤት የራሱ ሙሉ ልብሶች እኔ ጊዜን ከሰጠው 7 ዓመት ሆኖኛል። ድሮ በቃ ቶሎ ቀያይርለታለሁ፣ ሰራለታለሁ። አሁን ትቻለሁ። በቃ ለምን ሙሉ ለሙሉ አገልግሎት ላይ ስላለን ያው ሁሉ ነገር እጥረትም ስለሚኖር ደግሞ የኛ አገልግሎት ገንዘብ ይፈልጋል። ወደኛ አንልም፣ እዛው ወደ ደጅ ነውና ልብሶች በጣም ሲሉ ሳይ ደስ አላለኝም ነበርና አንድ ቀን ስጸልይ ከዚህ በኋላ እንዲያውም የሀገር ውስጥ ልብስ አይለብስም አለኝ ጌታ። አሜን አልኩኝ ቶሎ። እኔን እግዚአብሔር ከዓለማት ነው የሚያለብሰኝ። የልብሴ ቁጥር የለውም፣ ለህዝብ ነው ማከፋፍል። ምክንያቱም ምንም እኔም ቤተሰቤን አለብሳለሁ፣ ትውልድ አለብሳለሁ። እኔ ግን ባለሙያ ሆኜ በእኔ እጅ እንኳን ለብስ እግዚአብሔር ከየትም ነው የሚልክ። ለሱ ግን ሲዘገያ ያለሁና እኔን ነው የሚጠብቅ ጌታ ለሱ። እኔ ደግሞ ታምኜ እሱን አለብሳለሁ፣ በሁሉ አገለግላለሁ ማለት ነው በምችለው። ታዲያ አንድ ቀን ሙሉ እንደዚህ በቃ የተደረደረ ቁምሳጥን እንደዚህ ሲመርጥ አየሁት። በቃ እና ሳይ በቃ ጌታ መጥቷል አልኩት። ጸጋው የታመነ ነው። ክብር ለኢየሱስ ይሁን። እግዚአብሔር መጥቷል። ከዚህ በኋላ በቃ እኔ አሁን ሰፊ ቤትም አልሄድ ከእንግዲህ እኔም አልሰፋም በቃ ስል ይኸው ጀምሯል። አሁን ደጅ ማስከፈቻ ነው ያቶ ታሪኩ ይሄ ቡቲክ ማለት ነው። ክብር ለኢየሱስ ይሁን። ምክንያቱም በቃ ስለሚገባው ለሱ ብቻ አይደለም፣ እግዚአብሔርን ለሚያገለግሉ ይገባቸዋል። ይሄ የነፍስን እርቃን የምንሞላንን እንጂኛ እኮ በላይ እኮ የሚለበሰውን ልብስ በጣም ባለሙያ ነበር። ግን አሁን የነፍስን እርቃን ሊያለብሱ ለወጡ የዚህ ዓለም ልብስ ሲያንሳቸው ነው። ክርስቶስን ለብሰውት የለ እንዴ? እና እግዚአብሔር ይባርካችሁ፣ በእውነት ተባረኩ፣ ዘመናችሁ ይባረክ። በመጨረሻ እምላለሁ ማስታወቂያ መስራት ሞክራለሁ። ክብር ለኢየሱስ ይሁን። ወንድሞች እንድታስተውሉ አንድ ነገር እፈልጋለሁ። ቦሌ መድኃኔዓለም ማፊ ሞል ላይ አንደኛ ፎቅ ላይ ወጣ ብላችሁ ብትመለከቱ የሚገራርሙ የወንዶች አልባሳት
ጫማዎች፣ ሸሚዞች በሚገርም ዋጋ ዝንጥ የሚያደርጉ ባለሞገስ የሆኑ ልብሶች አሉና እባካችሁ ወዲህም ወዲያም ሳትሉ ወደ ማፊ ሞል ቦሌ መድኃኔዓለም አንደኛ ፎቅ ላይ ውጡና ኤላ ቡቲክ ገብታችሁ በመጠነኛ ዋጋ ታገኛላችሁ። ይመርባችሁ ላለሁ እግዚአብሔር ይባርካችሁ።